ወደ ውስጥ አትገባም እንዴ? አልገባም። ምን አደርጋለሁ? ምንም እንዲሁ ሰላም ትላችኋለህ። ወደ ውስጥ ግባ። አይ ይቅርብኝ፣ ነገ በቃ እመጣለሁ። እስካሁን እንዳኮረፍክን አይደለ? በቃ አትናደድ። አላኮረፍኩም። ለምን አኮርፋለሁ? ውይ ደረቅ ማኩረፍአለ እያየሁ አይደለ እንዴ? እሺ በቃ ይቅርታ። እኔ እኮ እንድትናደድ ፈልጌ አይደለም። በቃ ያለፉ ነገሮችን እንዲህ በቀላሉ መርሳት ስላልቻልኩኝ ነው። ቆይ እንደሚጎዳሽ አታውቂም ነው መርሳት ስላልቻልኩ የምትይኝ? የግድ መርሳት አለብሽ። ሰው ባለበት ቦታ እንጂ በትዝታ ኖሮ አያውቅም። አሁን ካለውበት ሁኔታ ትዝታው ከበለጠብኝስ? የህይወት ህግ ሁሌም ወደፊት ነው። አንቺም ወደፊት ማየትና መራመድ ብቻ ነው ያለብሽ። አውቃለሁ ቀላል አይደለም፣ ግን ደግሞ ክብደቱን መቋቋም ምርጫ ሳይሆን ግዴታሽ ነው። ሁሉም ነገር ባፋችን እንደምናወራው ቀላል ቢሆን ምን ነበረበት? ከዚህ በላይ ምንም ልልሽ አልችልም። መጠንከር አለብሽ። እሺ ግን እኮ አሁንም እንዳኮረፍክ ነህ። እሺ ቢያንስ ትንሽ እንኳን ፈገግ በልልኝ። አይ እኔ አላኮረፍኩም። በቃ ግቢ፣ ደህና ደሪ። ሄሎ፣ ምን ፈልገሽ ደውልሽ? እንዴታው እንጂ እኔ እናንተ እኮ አንድ ለጋራ የምንስማማበት ልጅ እንዳለን አትርሳው። እኔ በማገኘው መንገድ አገኘዋለሁ። አንቺ ከዚህ በኋላ እዚህ ነገር ውስጥ መግባት አይጠበቅብሽም። ስለዚህ ሁለተኛ እንዳትደውይ። ማለት የምን ሕፃን ልጅ ነው ደግሞ? ምን ልታደርግ ይሆን? ስማኝ፣ ስልኩ እንዳዘጋው እሺ። ልጁ ያንተ ብቻ ሳይሆን የኔም ጉዳይ ነው። ገቢ የሚያስገኝልኝን ነገር እንዲህ በቀላሉ አሳልፌ የሚሰጥ ይመስላል? ወይኔ የምን ልጅ ነው የምታወራው? ምን አባቷ እያደረገች ነው? ስሚኝ እፈሪሽ። ሲቀጥል ደግሞ በመንገድ ባትገቢ ለኔም በጣም ጥሩ አይመስልሽም? አይ ካልሽ ደግሞ ምርጫው ያንቺ ነው። ምን እንደማደርግሽ በተግባር የማሳይሽ ነው። እኔ ስላንገራገርኩኝ የምፈራ ሴት አይደለሁም። እሺ ምላሼ ደግሞ ይከፋ ነው የሚሆነው። ልጅቷን አወጣጥቻት ምንም ነገር የማላገኝ ከሆነ ፊቴን ወደ አንቺ ማዞር ነው የሚሆነው። አንቺ ነሽ በመጀመሪያ ልጁን ለመውሰድ አቅደሽ ነበር። ሲቀጥል ደግሞ ዛሬ ማታ ብቻ ስለ እህቴ ምንም ነገር ካላገኘው ጥሩ ነገር አይፈጠርም። እውነት መደበቂያ ጉድጓድሽን ብትፈልጊ ነው የሚሻለው። እኔ ስለ እህት ምንም ነገር አላውቅም። ልጁ ግን ካንተ ይልቅ ለኔ ይቀርባል። እሺ በዛ ላይ ቤተሰቤ ነው። ይሄንን አትርሳ። ለዛ ነው የምትደራደሪበት። ምን እንደሚፈጠር የምናየው። ዝም ብለሽ ብቻ ጠብቂ። አዎ አብረን እናያለን። የት አባ የት እንደምታገኘው እናያለን። ቆይ ማን ነው የጠፋው? ማን ነው የት ታገኘዋለህ ያለችው? ሴትዮ ቆይ ምንድን ነው የደበቀችው ነገር? ከምን ነው የነጋው? እኔ እንቅልፋ ማታ እንደዛ ጨፍረሽ ስለደከመሽ ነው እንጂ ከነጋማ ቆይቷል። በጣም ነው ያመመኝ። እውነት እንደዛ ጠጥተሽ ባያምሽ ነበር የሚገርመኝ። ቆይ ምንድነው እንደዛ ያስጠጣሽ? እኔ እንጃ ለምን ነበር? አዎ አንተ ስታስጠብቀኝ ስለዋልክ ነው። ቆይ እንዴት እንደዛ ታደርገኛለህ? ሙሉ ቀን እኮ ስጠብቀህ ነበር ያልኩት። ይቀርበኝ።
የሆነ ያላሰብኩት ነገር ገጥሞኝ ነበር። ቢሆንስ እንዴ? እንዴት እንደዛ እንድጠብቅ ታደርገኛለህ? አልመጣም አልችልም አትለኝም ነበር? ምን አይነት ሰው ነህ? ጭራሽ የማይደረግ ነገር እኮ ነው ያደረግከው። ይቅርታ፣ ከዚህ በኋላ አይደገምም አልኩሽ እኮ። ደግሞ ሁሌም ስከሪልኝ እሺ የኔ ውብ ሚስት። ልጁን እኮ እንዴት እንዳገረጣሽው የታባቱ። እኔ እኮ የሚገርመኝ ማታ ወደዚህ ስንመጣ ሲያደርገው የነበረው ነገር ብታዩ እኮ በዋልኩበት ልብስ ነኛ እንዴ ልብስ ልቀይር አክብራችሁ ጠርታችሁኝ የሚለውን ነገር ብታዩ ኖሮ። ማለት ማንን ነው? አንዱም ማታ በክብር ጠርተሽ አዋርደሽ የሰደድሽው ልጅ አቤት ፊቱን ብታዩ እንዴት እንደሆነ። አንቺ ግን ነፍስሽ አይማረው። እውነት አሁንም ሳስበው አለመሳቅ አልችልም። የኔ ናታን የምትለው ነገር ምንም እየገባኝ አይደለም። የምን ማክበር የምን ማዋረድ ነው የምትለው? ትዝ አላለኝም ብለሽ ሙድ ልትይዥ ባልሆነ። አዎ ትዝ አላለኝም። ቆይ ስለምንና ስለማን ነው የምታወራው? ኧረ ዝም በይ አልሰማሽም። ይህን ነገር ሳላስብበትና ሳልዘጋጅ ነው ያደረኩኝ ብትይኝ እኔ አልሰማሽም። አይ እንግዲህ ከተናገርክ ተናገር። ምንድነው እንደዚህ ሰውን ግራ ማጋባት? የኔ ጨረቃ ከምርሽ ነው የምታወሪው? እኔ ምንም እያመንኩሽ አይደለም። የምን ልጅ ማንን ነው ይዘው ነው ያልኩ? ኧረ ዝም በይ ፍይ። አመረርሽ እኮ። ምንድነው ቃልን ይዘህ ካልመጣ እያልሽ ስትጨቀጭቀኛል ነበር እንዴ? ከዛ እኔ ደግሞ እሺ ብዬ መጣሁት። አንቺ ደግሞ ገና ከመግባቱ ውሻ አድርገሽ አበረርሽው። የኔ ናታን እየቀለድክ አይደለም አይደል? ኧረ አንቺም ቀለድሽ አልተባልሽም። እና ምንም ነገር ትዝ አይለኝም እያልሽ ነው? በፈጣሪ ቆይ ምንድነው ያደረኩት? እኔ እኮ ምንም ትዝ የሚለኝ ነገር የለም። ቆይ ምን የሚሉት ቅሌት ነው? አሬ ፍየቴ ምንም በቃ ምንም ነገር ትዝ አይልሽ? እረፍ ወደዛ አትቀልድብኝ እሺ። ስርዓት ይኑር እንዴ። ታዲያ ይሄ ምን ይባላል? ቆያሞሽ ነበር እንዴ? ምን ማለት ነው? እረፍ አትቀልድብኝ ወደዛ አልኩህ እኮ። እባክህ ምን እንዳጠፋው ብቻ ንገረኝ። ምንም ያደረኩት ነገር የለም አይደል? ወይኔ ቅሌቴ። ደውለሽ ወደ ቤት እንድመጣ ነገርሽ። እሺ ብዬ ልመጣ ስል ቃላብን በግድ ይዘው ካልመጣልሽ ግራ ብታጋብኝም እሺ ብዬ ይዤው መጣሁ። ገና ከመምጣቱ አባረርሽው። ወይኔ ጉዴ ወይኔ ጉዴ። አረ ምንም አላረግሽም። ጥሩ ነው ያረግሽው። እሱ ባለ ትዳር ቤት ለመምጣት እንዴት እንደተቋቋለ ብታይ ትገረሚ ነበር። አረ በፈጣሪ ጭራሽ የማይደረግ ነገር እኮ ነው ያደረኩት። ቆይ ምን ሆነሃል? ደግሞ ያው ልብስ መቀየሩ ለኛ ክብሮት ሊሆን ይችላል። እሱ ፍቅረኛ አለው አይደል እንዴ? ስለዚህ ሁሉም ነገር እንደሚገባው አልጠረጠርም። አረ እባክሽ ተይ እንጂ ፍቅረኛ ምናምን ስላሉት ያለሽ እንዴ? ፍቅረኛ እንዳለ የማታውቅ ትመስላለህ። ገና መች ጀመርኩ። የኔ ናታን አንተ የኔና የኔ ብቻ ነህ። ማንንም ሴት ማየት አትችልም በጭራሽ። አዎ አለው አይደል እንዴ? በቃ አሁን ከዚህ ርዕስ እንውጣ። ምን ነው ደበረ? ምንም በቃ ወደ ስራ ልሂድ። እሺ በቃ ቆይ ቁርስ ላቅርብ። ቁርስ ላቅርብ? አዎ ቁርስ ላቅርብ። ምን ነው መቼ ሰራሽው? እኔ ጨረቃ ራሴን አሞኛል ምናምን እያልሽ ስለሆነ ግቢና እረፍት አድርጊ እሺ? እኔ ወደ ስራ መሄድ አለብኝ። እሺ ዝግጁ ነሽ? እኔ ልወጣ ነው። አደራ ተጠንቀቂ እንዳይደርስብሽ እሺ? ባለቀ ሰዓት እንዳንበላ። እንዴትም ብዬ የምታደርጊውን ነገር እደርስበታለሁ። ቆይ ማን ነው የሚያስተዳድርሽ? መተዳደሪያ ምናምን ያልሽው ማን ነው? ላንቺ የሚቀርብሽ ሰው? የሆነ የተወሳሰበ ነገርም አለ፣ ግን እመኚኝ እደርስበታለሁ። ስለሱ ችግር የለውም።
አሁን አየሽ የኛ መገናኘት ሰው በትኩረት ይከታተለናል። እሱ ደግሞ ካገኘኝ አይለቀኝም፣ ይገለኛል። አሁን ቶሎ ገንዘቡን አስገቢልኝ። ለማንኛውም ዞር ዞርሽ ገንዘብ ላይ ነሽ። እስኪ መጀመሪያ ነገሩን እንቋጭ። ምን አከብከሻል? ስሚ ወዲያውኑ ከፍላለሁ ብለሽ አይደለም እንዴ ያን ሁሉ ነገር ያስተውሽኝ? ይኸውልሽ ወደ ኋላ ፈገፍጋለሁ ብትይ እኔ ነኝ ያድርገኝ፣ ጉድሽን ሁሉ አዘረጠርጥልሻለሁ። የሆነ ነገር እንዳለ እርግጠኛ ነበርኩ። አሁን ደግሞ ይበልጥ እርግጠኛ ሆንኩኝ። ወይዘሮ ሉሊት ዝም በይ በቃሽ። ድሮም ክብር አይወድልሽም። ደግሞ ስለ ያደውይ በአካል እናወራለን። እንዴትም ብዬ ከዚህ መውጣት አለብኝ። ይሄ ተረገመ ምን ባደርገው እንደሚሻለኝ አላውቅም። ፈጣሪ ሆይ የሆነ ነገር እንዳያደርገኝ ጠብቀኝ። እሺ እንዴት አድርጌ ነው ከዚህ መውጣት የምችለው? ብዙ አትልፊ። ምንም ቢፈጠር እህቴ እስካልተገኘች ድረስ ከዚህ ክፍል ንቅንቅ አትይ። ለማምለጥ እንኳን እንዳታስቢ። ቆይ ምን አድርጊ ነው የምትለኝ? ተሰማኛለህ? እኔ ምንም የማውቀው ነገር የለም። የተሳሳተ ሰው ነው ያዝከው። ታውቃለህ እኔን እዚህ ስታሳድድ ለጠላት ጊዜ እየሰጠው። ከአንቺ በላይ የሆነ ጠላት የለም። አንቺ ባለጌ ስትታይ የራሱ ምንም ጥሩ ነገር የለሽም። እንኳን ጥሩ ነገር ልታደርጊ። እሱ ላንተ ነው። እስካሁን በክብር አውርቼሻለሁ፣ እሱንም ሴት ስለሆንሽ። ከአሁኗ ደቂቃው በኋላ ግን ትክክለኛውን ነገር ማትናገሪ ከሆነ እኔ አላየሁም። ምንም የማውቀው ነገር የለም። ስልክ ስታወሪ አብሬያት ነበርኩ። እያንዳንዱን ነገር ሰምቻለሁ። አሁን ቶሎ በይ። አይንሽ እያየ መጥፎ ነገሩ ሳገቢ ቶሎ በይ ተናገሪ። ወይኔ ጉዴ! እኔ ምንም የማውቀው ነገር የለም። ቆይ ግን ቃል እኔ አፈቅርሃለሁ ምናምን ስላልኩ ነው እንደ ወንጀለኛ የምትይው? ስትፈልግ እንደ መጥፎ ሴት ታየኛለህ፣ ሞራሌንና ስሜን ታጠፋለህ። ቃል እኔም እኮ ልክ እንዳንተውት የሚሳሳልኝና የሚወደኝ ቤተሰብ አለኝ። ምንም ነገር መለፍለፍ ትችላለሽ። እኔ አንቺን ከማምን በሞት ይሻለኛል። በይ ቶሎ ተናገሪ። ህፃኑን የት ነው ያደረግሽው? ከኔ ተለይቶ ለደቂቃ መቆየት የለበትም። ልቀቀኝ ቃል። አረ ድርቅ አትበል። እኔ ምንም የማውቀው ነገር የለም። ደረቅማ ካንቺ በላይ የለም። አንቺ ፈጣጣ። ቆይ ሰፈርሽ የት ነው? ቤተሰቦችሽ እነማን ናቸው? ማነሽ አንቺ? አታስብ፣ ቤተሰቦቼን በቅርቡ ታውቃቸዋለህ። ገና ህይወትህን አላመሰቃቀልኩትም። እሱን ሳሳኩ አሳይሃለሁ። መልሽልኝ እንጂ ምን ይዘጋሻል? እኔ ስለ ቤተሰቤ ማውራት አልችልም። እንባዬ ይቀድመኛል። አረ እንባ ይተናነቅሻል። ስትታይ እኮ ደህና ሰው ነው የምትመስለው። ቁም ነገር ያለሽ አትመስይም። በይ ቶሎ ተናገሪ። መጣሁ። እስከዛ ያደረግሽውን ነገር እንዴት ለኔ መናገር እንዳለብሽ ብትለማመጂ ጥሩ። አይ እኔማ መለማመድ ያለብኝ ከዚህ ቤት እንዴት እንደምወጣ። ምንድነው ዛሬ ደግሞ የቤት ጭራ አለ? ቆይ መድኃኒት የለችም እንዴ? እስካሁን ተኝታ ነው የሚሆነው። ሰው እንዴት ልጅ ታስሮበት ይተኛል? ተንበርክካ ነበር መጸለይ የነበረባት። አንቺ አላየሻትም እንዴ? ስታይኝ እኔ ምን የሷ ጠባቂ ይመስላል? ምንድነው በጠዋቱ ደግሞ ፊትሽን ዘብዝፈሽዋል? ፍቅራችሁ አለቀ እንዴ? መቼም በእናንተ እድሜ እንደዚህ የሚያስቆርፋችሁ እሱ ብቻ ነው። አይ እኔ ነግሬያችኋለሁ። ታው ፍቅራችሁን ቆጠብ አድርጉ፣ ቆጥቡ፣ ተረጋጉ ብያችሁ ነበር። የኔን ምክር የሚሰማ ሰው የለም። የራሳችሁ ጉዳይ። ይሄው እኔን አሰማ ብላችሁ ማን ምክሬን ይሰማኛል? በባዶ መለፍለፍ ነው የሆነብኝ። ሉሊት አሁንም እየሰማሁሽ አይደለም። አርፈሽ ተቀመጪ። እሺ በባዶ ነገር አትለፍልፊብኝ። ማለት ስለኔ ማረፍና አለማረፍ አንቺ ምን አገባሽ? ጭራሽ አርፈሽ ተቀመጪ ብለሽ ደግሞ ታዢና ደፋር። እንደው ምን እንደምታመጫሻል እንዴ? ሉሊት ቆይ ግን አይደክምሽም እንዴ? አይደክመኝም። በዚህ ልጅ ጉልበቴ ካልተንቀሳቀስኩ መቼ ልንቀሳቀስልሽ ነው? ድንቄም ልጅ አልቀረብሽም። ጽዬ የኔ ታናሽት፣ የኔ ልዕልት፣
የኔ እናት እንዳይደብርሽ እሺ። በቃ ደርሼ እስክመጣ ምንም ነገር እንዳይደብርሽ፣ ቶሎ እመጣለሁ እሺ። እኔ ወድ መልካም ቀን ሉሊት። ነግዱ ጽዬ ነው ወድ ዳጊ እንዴት ነህ? ውስጥ እንዴት ነው? ምንም ችግር አላጋጠመህም አይደል? ምንም አልሆንኩም። ዳጊ ከቻልክ ተረጋጋና ልታወራኝ ሞክር እባክህ። ምንድን ነው? እሺ ቆይ እስከ መስረቅ ድረስ ያደረሰ ብሩን ለምን ፈልገው ነው? ምን ቢቸግርህ? ምን ብታጣ ነው? አይመለከትሽም አልኩሽ። ተይኝና ሂጂ። እኔ ማንም ሰው እንዲጠይቀኝ አልፈልግም። ሲነገራችሁ አሰሙም እንዴ? አረ ዳጊ ምንድን ነው የሆንከው? ቆይ ምን አጋጠመህ? እንደዚህ ሁሉም ሰው ባንዴ ያስጠላህ ለምንድን ነው? እባክህ ለመረጋጋት ሞክር። እኔ እህትህ ነኝ፣ በጣም ነው የምወድህ። ስለዚህ ምን እንደሆንክና የጎደለህን ብር ንገረኝ። ኤፉ አይመለከትሽም አልኩሽ። በቃ ተይኝ አልኩሻ፣ ተይኝ። እሺ ዳጊ፣ ሰው ሲነግሩ ካልሰማ ከዚህ በላይ ምንም ማድረግ አይቻልም። እንደፈለክ። አዎ ለራሴ ያውቃል። ዛሬ በድጋሚ የመጣሁት በአንቺ ምክንያት እንቅልፍ መተኛት ስላልቻልኩ፣ ስለዚህ ማባከነው ጊዜ የለኝም ማለት ነው። ምን እየተፈጠረ እንደሆነ በግልጽ ትነግሪኛለሽ? ልጅቷ ማናት? ከየት ነው የመጣችው? ምንድን ናት? እኔ ላይ ሲያሹው ትልቅ ነገር ምንድን ነው? ትናንት አውርተን የጨረስን መስሎኝ ነበር። እንዴ የኔ ነገር እያደር ያገረሻል። አይ ሉሊት እንደው ምን ይሻልሻል? አዎ ምን ይሻልሻል? ከውካዋ ጤና ቢስ። አሁን ተናገሪ፣ ልጅቷ ማናት? ምንድን ናት? አትጩህብኝ እንዴ! እኔ ማን እንደሆነሽ በምን አቅላለሁ? ለማወቅ ደግሞ ከኔ ይልቅ አንተ ትቀርባለህ። እረፊ፣ ትዕግስቴን አታስጨርሺ። ያገትሻት ልጅ ማናት? ምንድን ናት? ሉሊት አሁን ደግሞ ምን ተንኮል እየሰራሽ ነው? እኔ ምንም አይነት ተንኮል አልሰራም። እንዴ ሁሌ ያለ ነገር ሲፈጠር እኔ መጠርጠር ግን አይከብዳችሁም እንዴ? ስንት ሰው አለ እኮ ጽ ያለች ገን ያለች ዳጊም ከመታሰሩ በፊት እዚህ ቤት ነበር እንዴ? እነሱ ሁሉ እያሉ ምንድን ነው እኔ ላይ ፊት ማለት እንዴ? ሉሊት በሰላም ነው እየጠየቅኩሽ ያለሁት። እረፊ፣ አስተውለሽ መልሽልኝ። በኋላ አንድ ነገር ብትሆኚ እኔ ተጠያቂ አይደለሁ። ለምንድን ነው እያስፈራራኝ ያለው? እኔ ምንም ነገር አላውቅም ስልህ አትሰማኝም እንዴ? እንደምታውቂ ደግሞ እኔ እርግጠኛ ነኝ። ልጅቷ ያለ ምክንያት እንደዛ አላለች። ስምሽን ጠርታለች። አንቺ እንዳገትሻት ተናግራለች። እና ማንም ተነስቶ ስሜን ስለጠራ እኔ ይባላለሁ ማለት ነው እንዴ? ተው እንጂ ሉሊት እረፊ። ልጅቷን የት ነው የወሰድሻት? የት ነው ያደረግሻት? እንዴ እኔ ምንም ነገር አላውቅም። ኧረ በፈጣሪ ድርቀት። እሺ ስልክሽን አንቺ ቶሎ በይ። የኔን ስልክ አልሰጥህም እንዴ? ለምንድን ነው የምሰጥህ? አንቺ ወደዚህ ስጪኝ። አይሆንም፣ ትገለኛለህ እንጂ ስልኬንም አልሰጥህም። አይ በዚህ መንገድ የሚሆን አይመስለኝም። ሌላ መንገድ መፈለግ አለብኝ። እችን ደረቅ ተከራክሮ ማሳመን አይቻልም። የኔ ልጅ እንዴት ነህ? እባክህ አንድ ጊዜ እንኳን በሰላም አውራኝና ትገባለህ። እባክህ የኔ ልጅ፣ እኔ በጭንቀት ልሞት ነው። ለምን መጣሽ? ለምን አልመጣም? ልጅ አይደለ እንዴ? የኔ ውድ ልጅ እባክህ ልጅ፣ በእኔ በእናትህ አትጨክንብኝ። እሺ ምን እንዳደርግ ነው የፈለግሽው? ለእኔ ለእናትህ አትደብቀኝ። እንደምን አጋጥሞን ወደ መስረቁ ፊትን ያዞርከው? ምን ቸግሮ ነው ልጅ? እስኪ ንገረኝ። ብርም ከፈለክ እኔ ብትጠይቀኝ ከልክል ነበር? ኧረ እባክሽ የምትሰጪኝ አታስመስይ። ለምን አልሰጥህም? እዚህ ነገር ውስጥ ከምትገባ ወድጄ ነው የምሰጥህ። ችግሩ እኮ ከተፈጠረ በኋላ ሁሉም አዛኝና ሰጪ መሆኑ እኮ ነው ችግሩ። መጀመሪያ አታደርጉትም ነበር? አሁን ብታስመስሉ ለእኔ ምን ጥቅም አለው? የኔ ልጅ እንደሚያስፈልግ ሳትነግረኝ በምን አውቄ ልስጥህ?
ልጅ ነው ምንም አያስፈልገውም ብዬ ነው አይደል? በጣም ልጅ ምንም ልጅ ብሎ ነገር የለም። እንደው ልጄ እባክህ ይቅር በለኝ፣ ሳላውቅ ነው። በቃ ይቅር በለኝ። በል እንግዲህ ምግቡን በዛ በኩል ሰጥቼ እልሃለሁ። እዳው ተከፍሎ ትወጣለህ ተብሏል። እስከዛ ደግሞ ጸባይን አሳምረህ ቁጭ በል እሺ? እሺ ዳግዬ። ሄሎ፣ ምንድነው? ወታለች ብለኛ ነበር እንዴ? አዎ ወታለች፣ እርግጠኛ ነኝ። ስከታተላት ነበር። እሺ እሺ እሺ፣ ቻው። እንድትጫወታችሁብኝም አትቀሯት። እንዴት ነሽ ፍራት? ወይ ማታ አልተፈጠረው ነገር እባክህ ይቅር በለኝ። ቆይ ምን አይነት ሴት ነሽ? እኔ እኮ ስርዓት ያለሽ ትመስይ ነበር። ለካ እንደዛ አይደለም። በጣም ነው የምትገርም። ማለት ምን ይገርማል? በቃ በአጋጣሚ የተፈጠረ ነገር ነው። ለሱ ደግሞ ይሄው ይቅርታ ጠየቅኩ። በነገርሽ ላይ ሁሉም ችግሮች በይቅርታ አይፈቱ። እንዲሁ በቀላሉ ለአፍሽ ይቅርታ ስላልሽ ብቻ ችግሩ የሚፈታ አይደለም። በዛ ላይ ሆን ብላችሁ አስባችሁና አቅዳችሁ ያደረጋችሁት ነገር ነው። ወይ እንደሱ እንኳን አልነበረም። ደግሞ ተንኮል እኮ አይታሰብበትም። ዝም ብሎ የሚደረግ ተራ ነገር ነው። በዛም ሆነ በዚህ የሚያሳፍር ነገር ነው። ካንቺ ይሄንን አልጠብቅም። ስለዚህ ካሳ ያስፈልገኛል። የምን ካሳ ነው ደግሞ? በድጋሜ ቤትሽ ትጠሪኝና ትንከባከቢኛለሽ። ባልሽ መኖር አይጠበቅበትም። ተው እባክህ፣ ቀለድክ በቃ። እኔ አልቀለድኩም፣ እውነታውን ነው የተናገርኩት። ቶሎ ብለሽ የተባልሽውን ብታደርግ ይሻላል። እሱም ማድረግ አልችልም። እንደዛ ከሆነ ጃኬቱን እኔ እንደሰጠሽ ለባለቤትሽ ነግረዋለሁ። ኧረ እባክህ ቆይ፣ ያመሃል እንዴ? ትልቅ ነገር ያጋጠመ አስመሰልከው እኮ። ለእኔ ከክብር በላይ ምንም ነገር የለም። እሱን ብቻ ነው ላስቀድም የምችለው። በቃ እንዲያልፏል። ስለዚህ ካላደረግሽው ባልሽ ጓደኛዬ ነው፣ በቀልድ መልክ እነግረዋለሁ። ቆይ ለምን ስርዓት አይኖርህም? ስርዓትማ እንዴት እንደሆነ በደንብ አስተምረሽኛል እኮ። ስለዚህ ስርዓት ይኖረኛል። በቃ ዞር ብል እባክህ። አስቢበት፣ እውነቴን ነው። ሄሎ ሰውዬ፣ የተሳሳተ ቦታ ነው እንዴ ነገርከኝ? ኧረ አልተሳሳትኩም አለቃ። እሺ ትንሽ ጠብቃለሁ። ሄሎ፣ የት ነሽ? ደረስሻል? አዎ ደረስሽ። እየጠበቅኩሽ ነው። እንዴ ምን ሆነሻል? እኔን አነሳስተሽ ውጭ ብለሽ ውጭ ላይ ትገትሪኛለሽ እንዴ? መጣሁ። ኧረ እየመጣሁ ነው። በቃ እዛ ባለሽበት ትንሽ ጠብቂ። ወይ መናጢት መጣች። ቤቱ ያለ አንቺ እንዴት ይጨንቃል መሰለሽ? ቆይ ግን እንደዚህ ደረቃ ትልቅ ሰው አይደለሽ? ነው አይደለም እንዴ? ሉሊት ተይኝ እባክሽ፣ ተይኝ እስኪ። ምን ያስቆጣሻል? አንቺ ደግሞ ትልቅ ችግር አለብሽ። ተይ እንጂ ለመረጋጋት ሞክሪ። ደግሞ የሆነ ስጦታ ገዝቼልሻለሁ። እኔ እኮ ላንቺ የማለው ነገር የለኝም። አንቺ አይገባሽም እንጂ። ሉሊት ተይኝ አልኩሽ እኮ። አድርቂውን ሴትዮ፣ በቃ በጠዋቱ አትልከፊኝ። ወደ ምትሄጂበት ሂጂልኝ። እንዴ እስካሁን እኮ አንቺን ስጠብቅሽ ነበር። ምን ነው እዚህ ቤት ቁርስ የለም እንዴ? ሴት አይደለሽ እንዴ? እንዴ ሰርተሻት በይ። ጭራሽ ብለሽ እኔ መጠበቅ ጀመርሽ እንዴ? መሰራራውን ነገር ደግሞ ይዣል ይልኩኝ። ደፋር ፈጣሪ አውጣኝ። መላጢ ደግሞ አንዳንዴ ታበዣዋለሽ። አሁን ዝም ብለሽ አቅርቢልኝ። የለም ይኸውልሽ፣ ከዛሬ ጀምሮ መላጢት ብለሽ እንዳትጠሪ፣ እገልሻለሁ። ምንም ቢሆን እኮ አንቺ የተከበርኩ ሰው ነኝ እኔ። ክብሩን ተይውና በእርግጥ ወልደሽ ታደርሽኛለሽ። እኔ ከቅርበታችን አንጻር ነው እንደዚህ ብዬ የምጠራሽ። እሺ? ኧረ ወዲያ ወይ አታምር ወይ አታፍራሉ። እድሜ ልክሽ እንደተጃጃልሽ አንድ ቀን እንኳን ቁም ነገር ማሰል ስድብ ብቻ ከንቱ። እሱንም እኮ ምላስ ያለው ነው የሚችለው። ቢያንስ ስጦታሽን ላምጣልሽ፣ ጠብቂኝ። ላንቺ የማልሆነው ነገር የለም። ይሄን በደንብ ተከታተሽ ተቀቢለው ቶሎ ታይበታለሽ። የምን አባሽ ለውጥ ነው? እኔ አንቺን አምኜ ልቀባ ነው?
አስመሳይ ስትታይማ ሰው ትመስያለሽ። አይ እንግዲህ ካልፈለግሽ ተይው። እንደውም ስራ አለብኝ እንዳታስረፍጅብኝ። ስመለስ ደግሞ ይሄን በደምብ ተቀብተሽ እንዳገኘሽ እሺ? ደግሞ ምኑን ያመጣችብኝ? እኔ አንቺን አመኝ ልቀባ? እቺ ተንኮለኛ ወይ እንዴ እኮ የሚመላልጥ ይሆናል። እቺ ክሬዚ እሷን አመኝ ልቀባ? ምን ሆነ? ምን የምቀባው ልቀባው ወይስ ይቅርብኝ? አይ ወደዛ ምን ያደርግልኛል? ይቅርብኝ። እንዴ ቢሆንስ ደግሞ እሷ እኮ ብራንድ ታውቃለች። ደግሞ ተቀባሽ ብላ ጉራውን አልችልም። ስለዚህ ቶሎ ተቀብቼ አስቀምጠው። እስኪ ማንን እንደምታገኝ እናያለን። አንቺ ምስጢሮሽ ሴትዮ። ቆይ ስለማን ነው የምታወሪው? በማን ነው የምትተዳደሪ? ማንም አልተከተለሽም አይደል? ሉሊት እኮ ነኝ። ማን መሰልኩሽ? እንኳን ሰው ጥላ አይከተለኝም። እሺ
እሺ እንደዛ ከሆነ መቼ ነው ክፍያውን ጨርሰሽ የምትከፍልኝ? እንዴ ልጅ እኮ አልቅሶ ሊሞት ነው። እንዴ ለምን ያለቅሳል? አንቺን አልለመደሽም እንዴ? ሆን ብለሽ እንዳይሆን የምታስለቅሽ ማለት ለምንድን ነው እንዴ? ምንም ቢሆን እኮ ትልቅ ሰው ነኝ። እንዴት እንደዛ አደርጋለሁ? እድሜው የገፋ ሁሉ የበሰለና ትልቅ ሰው ቢሆን ኑሮ አገራችን የት በደረሰች ነበር። አይ እንግዲህ እንዴ ለስድብ ነው እንዴ ጠራሽኝ? አሁን ክፍያውን ቶሎ አስገብልኝ። እኔ ስላንቺ ጣጣ ምንም አይመለከተኝም። ገንዘቤን ብያለሁ፣ ገንዘቤን። እንዴ እሱ ጋር ቢሆን እኮ እኔ ብዙ ብር እቀበል ነበር። አንዴ ተስማምተሽ መጥተሻል። ስለዚህ አታለቃቅሽብኝ እንዴ። እኔ ቃል ላይ ነው ለመጫወት ያሰባችሁት? ደፋር በየትም ብዬ አታምልጡኝ። ይህን በደንብ አውቃለሁ። ለነገሩ ይበለኝ፣ እኔ ነኝ፣ የኔ ጥፋት ነው። እሷን አምኜ መቀባቴ ነው ለዚህ ያበቃኝ። እንደምን ሆና አምኜ ተቀባሁት ይቺ ተረገመች። ኧረ በስመ አብ ጠልኩኝ እኮ። ወይ ግን ውይ ኧረ ተወኝ እስቲ እባክህ። እሷን አምኜ ተቀብቼ እንዲህ ጉድ ሆንኩኝ እኮ። ማን? ሉሊት ናታ። ይኸው እሷን አምኜ ቅባት ብቀባ እየተገበገብኩ እያከኩ እየፎከትኩ ቁጭ ብያለሁ። አይ አንቺ ራሱ እንዴት አምኜሽ እሷ የሰጠችሽን ትቀበያለሽ? ወይ ደግሞ ታጠቢዋ። ምናልባት ውሃ ይነካ ይሆናል። ይህ ብመለጥስ? እሷ መታ እንግዲህ ታጠቢ ካለችኝ ታጠባለሁ። ሁሉን ነገሩን ከእሷ መስማት አለብኝ። እና እሷ እስክመጣ ልጠብቂያት ነው? ምንም አይልሽም ታጠቢ። ኧረ አይሆንም። እንዲሁ እየተንገበገብኩ እጠብቃታለሁ እንጂ ዛሬማ አልለቃትም። የእሷ መጫወቻ ሆኜማ አልቀርም። ወይ ደግሞ ወዲያ ክፍል ልውሰድሽ እንዴ? ተው፣ እንዲህ እንደተናደርኩ ላገኛት፣ ካልሆነ ታመልጠኛለች። ይልቅ የኔ ልጅ ዳጊን እየጠየቅከው ነው? ግን ዳጊ እኮ ማንም እንዲጠይቀው አይፈልግም። ስለዚህ ምን ብዬ ጠይቀዋለሁ? ቢሆንስ? አንተ እኮ ጓደኛው ነህ። ምክርም ቢሆን ደግሞ እኔ ከምነግረው አንተ ብትነግረው ነው የሚቀለው። እኔ አሁንም አልተውኩትም፣ የቻልኩትን እያደረኩ። ግን አንዳንድ ነገሮች ከአቅም በላይ ሲሆኑ ጥሩ አይደለም። እንደው ለምን የኔ ልጅ በጭራሽ እንዳትተው። እንደው ምንም ቢያጠፋ እንደው እባክህ ልጅ ሆኖ ነው ቀረብ ብለህ ጠይቀው፣ ብቸኛ እንዳይሆንብኝ። እሺ ገኒ፣ አደራሽ ደጋግሜ እጠይቅሃለሁ። እሺ። ኧረ ወይኔ ጉዴ! ምንድን ነው? ይኸው መጣ። ኧረ ወይኔ ጉዴ! አስበላሽኝ። ማንም አልተከተለኝም አላልሽም ነበር እንዴ? እኔ በቃ ከያዘኝ ይገለኛል። ልሮጥ ነው። ተረጋጊ። ይቺ ደግሞ እዚህ ምን ታደርጋለች? ይቺ እቅዴን አበላሸችብኝ። ሀይ፣ እንዴት ነሽ? እዚህ ደግሞ ምን ታደርጊያለሽ? ደህና ነኝ። አንተ ራሱ እዚህ ምን ታደርጋለህ? በቃ በየሄድኩበት አላጣሁም ማለት ነው እንዴ? ይሄ እኮ መንገድ ነው። ምንም ይሁን ብቻ ግን በተደጋጋሚ እንዳጋጠምከኝ ነው። ይሁንልሽ። ባዩን ለምን ከተገናኘን አይቀር አልጋብዝሽም። አይ ይቅርብኝ፣ መጋበዙ አስፈላጊ አይደለም። ምን ነው ግብዣን እየናቅሽው ነው? አይ እንደዛ እንኳን አይደለም፣ ስለማያስፈልገኝ ነው። ካልፈለግሽ እንግዲህ ምን ይደረጋል? ቀረብሽ። አዎ ቢቀርብኝ ነው የሚሻለው። እንዲሁ ዝም ብለን ወክ እናድርግ። በዚህ ሰዓት ወክ? አዎ ምን ነው? አይ ምንም፣ በቃ ደስ እንዳለሽ እኮ። ደስ እንዳለኝ። በል በቃ አሁን እንሂድ።
ፌንች በጣም ደፋሽ። ልቀቀኝ ብያለሁ ልቀቀኝ። ቃል ሲነገር አሰማም እንዴ? አርፈሽ ቁጭ በይ። ይልቅ አሁን የመጣልሽ ይብሉ። አልበላም። አትበይም? አትበይ ስትፈልግሽ ድፍት ያልክሽ አስመሰል። አሁን አልበላም ብለሽ ነበር? አዎ አልበላም፣ እየቀመስኩት ነው። ቆይ ምን አይነት ደረቅና ፈጣጣ ነሽ? ቆይ ሆን ብላችሁ ተመካክራችሁ ነው እንደዚህ ያደረጋችሁት? ከማን ጋር? ታዩ እንዴት በራስሽ መንገድ እውነቱን እንደምትወጪው አሳይሻለሁ። ከኔ ጋር መጋጨትሽ መጨረሻሽ እንዲበላሽ ነው። እናያለን። ደግሞ እኮ ትንሽ አጣፍ ፈጣጣ። ለምን አፍራለሁ? ዛሬ የመጨረሻ ነገር ነው የምነግርሽ። እህቴን ሰዎች እየፈለጉት ሳትገኝ ከዛሬ ማታ ካለፈች አንቺ እጅሽ ይኑርበትም አይኑርበትም ምንም ነገር እንድታወሪ እድልም አልሰጥሽም። አጠፋሻለሁ። ይቆጭሻል። እሺ የመጨረሻ ቃል ነው። ታያለህ። እዚህማ ታግቼ አልከርማትም። እንዴት ጉድ እንደምሰራ አሳያለሁ። አጋስስ በለው። እንዴት ነው የሚጣፍጠው? አረ እንደው ምን አይነት ሰው ነሽ? ምን አይነት ሰው ላይ ነው አምጥቶ የጣለኝ? አንቺ ሴትዮ ፍራችን በልክ አድርጊው። አረ እባክሽ ሰውዬው እኮ ቃል ነው። ለመሆኑ ስለሱ ታውቂያለሽ? ይኸውልሽ እውነቱን እስከሚያውቅ ድረስ ሊታገስ ይችላል። እውነቱን ታወቀ ግን በጭራሽ ትዕግስት የለም። ቆይ እና አሁን ድንገት እኔ አንድ ነገር በሆነ የማን አለ ልልልሽ ነው? ወደሽ ነው የገባሽበት፣ እሱን ታውቂያለሽ እንዴ? ወደሽ ነው የገባሽበት አትበይ። ቆይ አንቺ ግን ችጋራም ነሽ እንዴ? ሰሚያለሽ? ባልሽው መሰረት ልጁን በእጅሽ አስገብቼልሻለሁ። ስለዚህ ክፍዬን ባስቸኳይ እፈልጋለሁ። ጨቅጫቃ፣ በዚህ እድሜሽ ገንዘብ ምን ልሰሪው ነው የሚያንገበግብሽ? አረ አልጋ ላይ ጎዝጉዤ ልተኛበት ስፈልግ ደግሞ እንደ ቄጠማ በታትኗል። አንቺ ምን አገባሽ? አንቺ ሴትዮ ስታውሪ ድምፅሽን ቀንሰሽ እንዴ! ከኔ ጋር ችግርና ጸብ እንዳትጀምሪ ተግባባል? ኧረ እባክሽ አንቺ ሴትዮ ልትክጂኝ ነው እንዴ? እንዴ ምን ዳርዳሩን ያስኬድሻል? ወይኔ ሉሊት፣ ሴትዮ ዝም በይ። እህቴ የት ነሽ? አረ ምን ጉድ ነው? የትም እኮ ላገኝሽ አልቻልኩም። ቆይ ማን ነው አንቺ ጋር ያደረገው? ማን ነው የያዘሽ? ለምንድን ነው ምንም ነገር እየሰማ ያልሆነው?